ተመልካቾቻችን ወቅታዊ ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። በመጀመሪያም አበይት ዜናዎችን እናስቀድማለን። የሆርሙዝ ሰርጥ መዘጋትና የዓለም ስጋት። የሆርሙዝ ሰርጥ መዘጋት ስጋት በኢትዮጵያና በአፍሪካ ቀንድ ላይ ሊያጋርጠው የሚችለው የህልውና አደጋ። ሰላም ጤና ይስጥልኝ የቻናላችሁ ቤተሰቦች፣ ዛሬ በዓለማችን እጅግ ወሳኝ በሆነው የንግድ መስመር በሆርሙዝ ሰርጥ ላይ የተከሰተው አስደንጋጭ ክስተት ይዘንላችሁ ቀርበናል። የኢራን ጦር ሰርጡን ዳግም መቆጣጠሩን ተከትሎ የዓለም የነዳጅ ገበያና ቀጠናዊ ሰላም ከፍተኛ ስጋት ላይ ወድቋል። ዝርዝሩን አብረን እንከታተል። የኢራን አብዮታዊ ዘብ የሆርሙዝ ሰርጥን በቀድመ ሁኔታው መቆጣጠር መጀመሩ የሀገሪቱ የዜና ወኪሎች ዘግበዋል። ይህ ውሳኔ የመጣው ከቀናት በፊት የተወሰኑ መርከቦች በሰርጡ በኩል ማለፍ ችለው የነበረ ቢሆንም አሁን ግን ኢራን ጥብቅ ቁጥጥር በማድረግ መስመሩን ዘግታለች። አሜሪካ በባህር ላይ ውንብድና እየፈጸመች ነው በማለት ትከሳለች። ኢራን እገዳ የሚለውን ቃል ከባህር ዘረፋ ጋር ታነጻጽራለች። በኢራን ወደቦች ላይ መርከቦች እገዳ መጣሏን ተከትሎ ውጥረቱ አይሏል። ውጥረቱ ከመባባሱ በፊት ባለፉት ሳምንታት በሆርሙዝ ወሽመጥ አካባቢ የሚከተሉት ክስተቶች ተመዝግበዋል። የኢራን ኮማንዶዎች ከምዕራባውያን ጋር ግንኙነት አላቸው የተባሉ የንግድ መርከቦችን በሄሊኮፕተር በመታገዝ በቁጥጥር ስር አውለዋል። በአካባቢው በሚንቀሳቀስ የነዳጅ ጫኝ መርከቦች ላይ የድሮንና የሚሳይል ሙከራዎች መደረጋቸው ተመዝግቧል። ይህ መርከቦች በሰርጡ በኩል ለማለፍ ያላቸውን ደህንነት ጥያቄ ውስጥ ጥሎታል። የሆርሙዝ ሰርጥ ለምን ወሳኝ ሆነ? ይህ ጠባብ የባህር መስመር የዓለም የኢኮኖሚ የደም ስር ተብሎ ይጠራል። የዓለም 20% የሚሆነው የነዳጅና የተፈጥሮ ጋዝ የሚያልፍበት ብቸኛው መስመር ነው። መስመሩ መዘጋቱ በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምርና የኢንዱስትሪዎች ስራ እንዲስተጓጉል ያደርጋል። በአሁኑ ወቅት የአሜሪካና የኢራን ድርድር ያለ ስምምነት መጠናቀቁ ነገሮችን ይበልጥ አወሳስቧል። ኢራን ወደቦቼ ከተዘጉ ማንንም በዚህ መስመር አያልፍም የሚል ጠንካራ አቋሟን ይዛለች። ይህም በቀጠናው ቀጥተኛ ወታደራዊ ግጭት ሊቀሰቅስ ይችላል የሚል ስጋትንም ፈጥሯል። ተመልካቾቻችን እየተከታተላችሁ ያላችሁት ገሊላ ቻናልን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ዜናዎቻችን አሁንም እንደቀጠሉ ናቸው። የሆርሙዝ ሰርጥ መዘጋት ስጋት በኢትዮጵያና በአፍሪካ ቀንድ ላይ ሊያጋርጠው የሚችለው የህልውና አደጋ። የሆርሙዝ ሰርጥ መዘጋት ለኢትዮጵያና ለአፍሪካ ቀንድ ሀገራት ከኢኮኖሚ በዘለለ በማህበራዊና በፖለቲካዊ ቀውስ ሊያስከትል የሚችል የህልውና አደጋ መሆኑ እየተነገረ ነው። ኢትዮጵያ 100% የነዳጅ ፍላጎቷን የምታሟላው የነዳጅ ምርት ደግሞ የሚገባው ከባህረ ሰላጤ ሀገራት እንደመሆኑ የሆርሙዝ ሰርጥ መዘጋት የነዳጅ ማጓጓዣ መርከቦች ወደ ጅቡቲ ወደብ እንዳይመጡ ቀጥተኛ እንቅፋት እንደሚፈጥር ይታወቃል። ይህ ሁኔታ ለሳምንታት ከቀጠለ የሀገር ውስጥ የነዳጅ ክምችት ተሟጦ አቅርቦቱ ወደ ዜሮ ሊወርድ እንደሚችል እየተገለጸ ይገኛል። ይህም የህዝብ ትራንስፖርትና ከገጠር ወደ ከተማ የሚደረገውን የጭነት ፍሰት ሙሉ በሙሉ በማቆም የዜጎችን እንቅስቃሴ የንግድ ሰንሰለት ሽባ ያደርገዋል። ይህ ዓለም አቀፍ ውጥረት በተለይ በሰሜን ኢትዮጵያ በትግራይ ክልል ያለውን ተጋላጭነት ይበልጥ ያከፋዋል። በአሁኑ ወቅት ክልሉ የሚፈልገውን የትራንስፖርት አገልግሎት በአንጻሩ ይጎዳዋል። ከዚህም በተጨማሪ ከጦርነቱ በኋላ እየተከናወኑ ያሉ የተወሰኑ እንቅስቃሴዎችን ያዳግታል። የነዳጅ እጥረት በቀጥታ የሚያስከትለው የዋጋ ግሽበት ተራውን ህዝብ ሊያስከፋ እንደሚችልና የኢኮኖሚ ጫና ሊዳርግ እንደሚችልም ተገልጿል። የአፍሪካ ቀንድ ሀገራት በስትራቴጂካዊ ቦታ ላይ ቢገኙም በኢኮኖሚ ያላቸው ደካማነት ለችግሩ ይበልጥ ተጋላጭ ያደርጋቸዋል። የጅቡቲና የበርበራ ወደቦች ስራ መዳከም ቀጠናው በሚያገኘው ገቢ የሚያሳጣ ሲሆን በኢራንና በአሜሪካ መካከል የሚፈጠር ማንኛውም ወታደራዊ ግጭት በኤደን ባህረ ሰላጤ ላይ ያለውን ሰላም በማናጋት የቀጠናውን ሀገራት ለተጨማሪ የጸጥታ ስጋትና ለስደት ሊዳርግ ይችላል። በአጠቃላይ የሆርሙዝ ሰርጥ መዘጋት ለኢትዮጵያ የሩቅ ሳይሆን በቤታቸውን ያለውን ምድጃ፣ በመንገድ ላይ ያለውን መኪና፣ በሆስፒታል ላይ ያለውን ታካሚ በቀጥታ የሚነካ የህልውና ጉዳይ ነው። በመሆኑ መንግስትና በሚመለከታቸው አካላት ይህንን ዓለም አቀፍ ክስተት በከፍተኛ ትኩረት በመከታተል አማራጭ እቅዶችን ሊያዘጋጁ እንደሚገባ የዝግጅታችን ማጠቃለያ ያመለክታል። አብራችሁን ስለቆያችሁ እናመሰግናለን።